ነው የማፋጨው ሞቀደ ከጀርባ ያው ያጋዙን ስለሆነ ችግር የለም አዎ እንዴት ናችሁ 2030 ተጀምሯል እንግዲህ ዛሬ ሞቀደ መቀበለን ነው የመጣ ነው በ2030 ፕሮግራማችን እንግዲህ ሞቀደ መቀያሉ ቁም ነገር መዝናኛ ሁሉም ነገር አለ ከኛ ጋር ቆያችሁ አሪፍ ጊዜ ነው የምታሳልፉት 2030 እድሜያቸው ከ20 እስከ 30 ድረስ ያሉ ወጣቶችን ትኩረት አድርጎ የሚዘጋጅ የወጣቶች ፕሮግራም ነው ፕሮግራሙን ለማየት እኔም በጣም ጓጉቻለሁ በጣም ጥሩ ቆይታ ይኖረናል አብራናችሁ የምንቆየው እኔ ጌታውን ደስ ይላል እንዳቆርጠው እኔ ትራሳ ጽዋና ጌታውን አሰፋ አይ ጌታውን በእንጂ እሺ አይ ምን ላርግ እሺ ትራሳ ጽባህ አሁንም ልትታች እና ጌታውን አሰፋ ሰሜን አስጠፋኝ አብራናችሁ አለን እንግዲህ ትራሳ ጽባህና ጌታውን አሰፋ እስከ ፕሮግራሙ ማብቂያ ድረስ አብረን እንቆያለን መልካም ጊዜ ሰላሳን እየተከታተላችሁ ነው የምትገኙት ከዛሬዋ እንግዳችን ጋር ተመልሻለሁ የዛሬዋ እንግዳችን ለብዙ ወጣቶች የሚያስተምር ታሪክ ነው ያላት ብዙ ወጣውረዶችን አሳልፋለች ማግኘት ማጣት የሚባሉ ነገሮች መጨነቅ ድብርት ውስጥ መግባት ራስን ለመጉዳት መሞከር እነዚህ ሁሉ ያለፈችባቸው ችግሮች ናቸው አሁን እሷ ካለፈችበት ችግር ተላቃ ሌሎች ወጣቶች ደግሞ እንደሷ አይነት ችግሮች ሊያጋጥሟቸው የሚችሉ ወጣቶች የሚረዱበት ቤታቸው ሆኖ ስልክ ብቻ በመደወል እርዳታ የምክር አገልግሎት የሚያገኙበትን ድርጅት በስሯ ሰራተኞች ቀጥራ ያስተዳደረች ነው የምትገኘው ከሷ ስኬት እንሰማለን ከዛ ደግሞ ይህን እርዳታስ እንዴት ነው የምናገኘው የምትሉ ወጣቶች ካላችሁ ዛሬ መልስ ታገኛላችሁ ቀመር ሐሺም እዚህ ናት እንዴት ነው እንዴት ነህ አማን ነው አልহামዱሊላህ አምሮብሻል አመሰግናለሁ ካንተ ባይበልጥም አይ አንተ ሁሌ እንዳማረብህ ነው እሺ ስማሙቀት ካሁን አሁን ምንም ከባድ ጥያቄ እንዳልጠየቅሽ ነው ይሁሉ አድናቆት አይውነታውን ነገርኩ ቴንክ ዩ አመሰግናለሁ 12ኛ ክፍል እንዳጠናቀቅሽ ነው ሱቅ የከፈትሽው ምንድነው ምክንያቱ ማለት የዛን እንዴት ተሳካልሽ እነስ ለመናገር like ገንዘብ ነበርኝ አባቴ ሰጠኝና ከዛ ፋሽን በጣም ኢንትረስቱ ነበርኝ ክረምት ላይ ማር ነበር ፋሽን ዲዛይኒንግ ሞዴሊንግ ማር ነበርና ያው የራሴ የፋሽን ሱቅ ነበር የከፈትኩት ቦሌ ትሮፒካል ላይ ያው ሰራበት ነበር ፋሽን አዘጋጅ ፌመስ ነበር አይደል አዎ ፋሽኖችን አዘጋጅ ነበር ሴሌብሪቲ ያለብስበት ነበር ብዙ ስራዎችን እንሰራበት ነበር ፋሽኖች ይዘጋጁበታል ኢቨንቶች አዘጋጅበታለሁ ፋሽን ሾዎች ከዛ ደግሞ ሴሌብሪቲ ያለብሳለሁ ማለት እንግዲህ ስንት አመትሽ ነው የሚሆነው ይዛኔ 18 ያ የሥራ ሜንታሊቲ ራሱ መኖሩ ገርሞኝ እኮ ነው በዛ እድሜ ወዲያው ልክ ደረስኩ ምንልበት መዝናናት መጫወት ምናምን ምንናስብበት ነው ወደ ቁም ነገር ገብቶ ሱቅ ከፍቶ ከዛ ከሴሌብሪቲዎች ጋር ከታዋቂ ሰዎች ጋር መገናኘት ትንሽ ማስተዋል ይጠይቃል ያስባለውና ያንን ነገር እንዴት አገኘሽው እንትን ነው አስተዳደገ ይወስናል አይደል የምታልፍበት መንገዶች እንዳለ አንተን ይሰራዋል ይሄ ተመቻቸ ኑሮ ሳይኖር ሲቀር ኤቭሪቲንግ አልጋ ይሆነል ሳይመጣ ሲቀር ሁሉ ጊዜ ራስን ፕሩቭ ማድረግ ነው የምትፈልገው የተሻለ ቦታ ላይ ሆነ እኔ እችላለሁ እኔ አደርጋለሁ ብለህ ይሄ ከታች ሚንቁህን ወይ የሚሰድቡህን ያልሆነ ነገር የሚናገሩን ሰዎች ፕሩቭ ማድረግ ትፈልጋለና እኔ ከድሮም ጀምሮ ራሴን ፕሩቭ ለማድረግ ስጥር ነው የመጣው ሰዎች ሳልናገር እንዲሰሙኝ ስለመፈልግ የሆነ ነገር ላይ አዲስ ነገር መስራት ምፈልገው ነገር ላይ መስራት ለዛ ነው ወደ ፋሽኑም የገባሁት ነግረሽ ነበር ልጅ ያለሽ ይሄ የልጅነት ትራውማ የሚባል ነገር ቻይልድሁድ ትራውማ አለብሽ በጣም ጭንቅላትሽ ውስጥ የቀረ የሚያምሽ ነገር የልጅነትሽ ምንድነው እንደ ልጅ አለመታየቴ ማለት እኔ ብዙ ቦታ ነው ያደኩት አንድ ቦታ ላይ አይደለም አሁን ካንድ ከኬጂ 1 እስከ ኬጂ 3
አየር ጤና ነው የተማርኩት ከዛ ከ1 እስከ 5 ደግሞ አዳማ ነው የተማርኩት 6 ጋምቤላ ነው የተማርኩት ከዛ ደግሞ ከ7 እስከ 12 ደግሞ ሳሪስ ነው የጨረስኩትና ብዙ ሰው ያያየው ነው ያደኩት የብዙ ሰው ፊት ያያየው ነው ያደኩትና ሁሉ ጊዜ ከሰዎች መጠበቀው ነገር ነበር ከዛ በሰዓቱ ሰዎች እንደ ልጅ አያዩ ሁለተኛ ደግሞ ነገ እንደምታድግ ይረሳል አድገህ ትልቅ ቦታ እንደምትደርስ ትልቅ ሰው እንደምትሆን ይረሳና ይሄ ለሚናገሩ ንግግር አይጠነቀቁም ለሚያደርጉት አክሽን አይጠነቀቁምና ያ በልጅነትህ ብዙ ነገር ይጎዳሃል ልጅነትህን ይዘዋልና እኔ አልহামዱሊላህ ጥሩ ነገሬ ጥሩ አድቫንቴጅ ብዬ የማስበው እልህኛ ነኝ ማለት የሆነ ነገራት ቺ ማታደርጊውም ስትባል ጣሳይተህ እዛ ቦታ ላይ ደርሰህ ለማሳየት ትሞክራለህ እና ግን ስቲል ይጎዳሃል ያለው ነገር ይሄ ልጅነት ከባድ ነው ማለት አሁን እኔ ለቀመር መነግራት ልጅነቴ መመለስ አልችልም ግን ደግሞ ፊቸሪ ማስተካከል ይችላልው ካላህ እንግዲህ በእንደዚህ አይነት ስሜት ውስጥ አድገሽ ነው ከዛ በኋላ በ18 በ19 አካባቢ ላይ ወደ ስራ ገባሽ ራስሽን ፕሩቭ ለማድረግ እንዳልሽው እና ደግሞ ጠንክረሽም ለማሳየት ስለፈለግሽ ከዛ በኋላ ደግሞ ብር ከሰርሽ አይደል በጣም ብዙ ብር አዎ በጣም ብዙ አልተሳካም ስራው ማለት ነው ስራዬ እውነት ለመናገር በጣም አሪፍ ነበር ግን ሁሉም ቦታ ላይ ነው መሆን የምፈልግ የነበረው ማለት ሁሉም ቦታ ላይ መገኘት ፈልጋለሁ ሁሉም ቦታ ላይ መስራት ፈልጋለሁና የሱቄን በጀት ምን ላይ ያደርጋለሁ ኢቨንት አዘጋጅበታለሁ ፋውንዴሽን ላይ ኢንቨስት አደረኩበት እሱ ነገር ሱቁ እንዲንገዳገድ አደረገው ያ ነው አንድ ቦታ ላይ ፎከስ አድርገህ አለ መስራት ያው አለ መብሰል አይደል በእድሜ አለ መብሰል አለ ማወቅ እሱ ነው ዋጋ ያስከፈለኝ 3 ሚሊዮን ይከሰርሽው ያ እዳ ነው መክሰር ሳይሆን የሰው እዳ ነው የገባብኝ አግኝቶ ማጣት ከባድ ነው በሰዓቱ ከባድ ነው ሁሉ ነገር እንትተህ ቤት ነው የምትሆነው እኔ አሁን የነበረኝ ጊዜ ቤት ነው የነበርኩት ስልኬን ያጠፋው አንድ አመት ከምናምን ቤት ነው የነበርኩት ከቤት አልወጣም ነበር ሰው ማግኘት አልፈልግም መተኛት መነሳት በቃ እንደዛ አይነት ላይፍ ነው የነበረኝ ለምን ጥሩ ኮኔክሽን የነበረ ሰው ጥሩ ገንዘብ የነበረ ሰው ጥሩ ስራ የነበረ ሰው ሁሉ ነገር በቅስበት ማጣት በጣም ከባድ ነውና ስሜቱን መግለጽ ይከብዳል አሁን ላይ ሳስበው ግን አሁን ካለፈ በኋላ ለከይር ነው ሁሉም ነገር አላህ የሆነ ነገር ሲያመጣ የተሻለ ነገር ሊሰጥህ ነው ሜቢ በዛው ቀጥዬ ቢሆን እቺኛውን ቀመር አላገኛትም ነበር ቀመር ማነች ሚሊዮን አላቀም ነበር ራሴ ላይ አልሰራም ነበር ሰዎች ላይ ለመስራትም አላስብም ነበርና በትልቁ ሲቀጣ በትልቁ እያዘጋጀህ ነው ማለት ትልቅ ሪዋርድ እየጠበቀህ ነው ማለት ነውና በሰዓቱ ሆነ ይሄን አታስበው ግን ካለፈ በኋላ ግን አላህ ሲሰጥህ ያንን ሽልማት አልহামዱሊላህ ትላለህ እንግዲህ ያው በዛን ወቅት ነው ዲፕሬሽን ውስጥ የገባሽው ያ ራስሽንም ለመጉዳት ሙከራ አድርገሽ እንደነበረ ነግረሽኛል ምን ያህል ከባድ ነበር በጣም ከባድ ነበር ይሄ አንደኛ የሰው ገንዘብ ነው ሰው ሁሉም ሰው ይደውልልሃል ቴክስት ይልክልሃል ሚሳልብህም አለ ቤተሰቦችን ራሱ ማግኘት በቃ ሀገር ላይ አልወጣም ለመብላት ለመውጣት ነው እንጂ አላገኛቸውም በቃ ያስጠላኛል ከዛ ካገኘሁኝም ሰው ይናገረኛል በያስባለሁ ምክንያቱም ያገኙኝ ሰዎችም እየተናገሩኝ ስለነበሩ ማለት ነው ተስፋ ነው የምትቆርጠው ለምን ገንዘብ ለምደህ እንደፈለክ የፈለከውን ነገር ማድረግ ለምደህ ዜሮ ላይ መቅረት በጣም ከባድ ነው በጣም ከዛ ነገ እንዳለ ተስፋ አታደርግም ማለት ብዙ ብር ነው አሁን ደግሞ የራስን ገንዘብ ስታጣና የሰው ዳ ሲኖርብህ አንድ አይደለም ማስኬት አንጥቼ ከፍለዋለሁ ትንሽ ብር አይደለም እሱ ነገር ተስፋ ያስቆርጣል እውነት ለመናገር ያው ከዛ በቃ ሞቼ በገላገል ሚሊዮን ነገር ታስባለህ አሁን ሳስበው በጣም ነንሴንስ የሆነ ነገር ቢሆንም በዛ ሲቹዌሽን ላይ ሆነህ ግን መታሰበው አንድ ነገር በቃ ሞቼ ልገላገል ማለት አላህ ተአምረኛ መሆኑን ረሳሁ እኔ ያጠፋው ትልቅ ጥፋት ነገሮችን በቅጽበት እንደሚቀይር ረሳሁና ያው ሱሳይድ ላደርግ ሞከርኩና እውነትም አላህ ተአምረኛ ነው እድል ሰጠኝ ደጋግሞ ከዛ ማድረግ የነበረብኝ ነገር አየር መቀየር ነበረብኝ ከአዲስ አበባ መውጣት ነበረብኝና ወደ ጋምቤላ ሄድኩኝ ያው እዛ በደንብም ስለማቀው ያው ፋሚሊም ስላለን ጋምቤላ ሄድኩኝ ትንሽ ረፍት አደረኩኝ ምናምን ከዛ ቤት ውስጥ የሆነ ጊዜ ልጆች አሉኛ ጋርና ራሻንጉሊት ተከፍቶ እየታየ በጣም ኤክሳይትድ ሆኖ ያያሉ በቃ በጣም ብርቅ ሆኖባቸው ምናምን ሲያዩ እንዳይመጣም እንዴ እዚህ አይመጣም ኢቨንት ላይ ታገኙ ምናምን ብለን ስናወራ ጋምቤላ እንደዛ አይነት ኢቨንት ተዘጋጅቶ እንደማያውቅና የሆነ ጊዜ በጣም ቆይቶ ተዘጋጅቶ እንደማያውቅና በቃ ተዘጋጅቶ እንደማያውቅ
ይሄ ትራምፖሊንግ ባውንስ ይሄ የህፃናት ኢቨንት ተዘጋጅቶ እንደማያውቅ ምናምን አወሩኝ። ከዛ እኔ ምንም እየሰራ ነበርም ላርፍ ነው ሄድኩት። በቃ ለምን አልሰራውም አዲስ አበባ ጓደኞቼ ጋር ደወልኩኝና እንዲህ ያለ ሰው አገናኙኝ አልኳቸው። ኢቨንት ቀን ቆረጥን በቃ እንዲሁ ትምሽት ሄጅ ያስፈቀድ። ከዛ ፕሮሞሽን ሰራ 3000 ልጆች ነው የመጡት። 3000 ልጅ ገባልኝ። ከዛ አነስተኝ ከዛ ምናምን ብለ ይሄ ያላ ብዬ እንዳስብ አደረገኝ። ከሌላ አዲስም መስራት እችላለሁ ከዜሮ መነሳት እችላለሁ። የደገምኩት ኢቨንቱ ራሱ ሌላ ትምህርት ቤት ደገምኩት። እንደዚህ ያደረኩ ከህፃናትና ከጋምቤላ ህፃናትና ወጣቶች ጋር ኢቨንቶች እንደዚህ ያዘጋጀው ምናምን ጋምቤላ በደንብ እንትናለኝ። ከዛ ትንሽ ጠንከር ስል ወደ አዲስ አበባ መጣሁ። እዛ እንድትደርሺ የረዳሽ ነገር ምንድነው? ቤተሰቦቼ እኔ አሁን አጎቴ ይሄ ሁላ ነገር ውስጥ ገብቻለሁ። እስቲል እሱ ጋር ራሱ ደርሷል። እንደዚህ ያደረገች ብር አለባት ክፈል እንደዚህ እሱን ራሱ በጣም እንትን ይያሉት ነበር ያላ በሰፈር ውስጥ ምናምን እንትን ይሉታል። ግን አንድ ቀን መጥቶ ነው ማለት ወላሂ አንድ ቀን መጥቶ እንደዚህ ያደረግሽ እንደዚህ ያጠፋሽ ይሄ ሁላ ብር እንደዚህ ያደረግሽ በፍጹም ብሎኛል። ጭራሽ እንዲሰማኝ ሁላ አይፈልግም። እንዲሁም ደግሞ ያጎቴ ባለቤት እኔ ተስፋ ቆርጬ እሷ 100% ተማመነብኝ ነበር። እህቶቼም እንደዛው ታልፊዋለሽ አንቺ እኮ ቀመር ነሽ ልጅነትሽን እንኳን አልፈሽዋል እንኳን ይሄንን ያለ ይሄ ከጎነ ጓደኞቼ አሉ። በቃ እስቲ በደንብ ንገሪያቸው ፍቅራሽን። አይ ይሽኮረመሙብኛል ይቅር። እነሱንም ይሽኮረመሙት አንቺ ነሽ እኮ ተሽኮረመምሽ። ምክንያቱም ከመጀመሪያው ጀምሮ ስታወሪ ካፍሽ ውስጥ አይጠፉ አጎትሽ ባለቤቱ ስትይ ደግሞ እንዳንቺ እንዳልሽው በብዙ ሰዎች ድጋፍ እዚህ የደረሰ ሰው የሚያመሰግነው ብዙ ሰው አለ። ስለዚህ ያንን እድል እስጥሽ ብዬ ነው። አይዞሽ። አላቅም ማለት አንዳንዴ አይዞሽ ያ ነገር ቢሆን አላረክስም። ግን እነሱ ማመስገን እህቶቼን እነሱ ማመስገን ቃላቶች ያጥራኛል ማለት ያንስባቸዋል። እኔን የሰሩኝ ያው እነሱ ናቸው። ኮንፊደንስ ላይ ያንዳንዱ ነገር እና ልል ምችለው ህይወቴ ላይ ስላላቸው አመሰግናለሁ። አይዞሽ አላሳፈርሻቸውም እኮ ያደረጉት ነገር ፍሬ አፍርቷል እና እኔ እንጃ እነሱን በሆነ በጣም ነው መኮራብሽ ሳይሽ እና በጣም ጠንካራ ነሽ። እድለኞች ናቸው እነሱም አንቺ ላይ ሁሉንም ነገር ስላደረጉ ኢንቨስት ስላደረጉ ላንቺ ስለተጨነቁ ያደረጉት ነገር ጠቅላላ ፍሬ አፍርቷልና በጣም እናመሰግናለን። አይዞን እሺ። እነሱ አንቺን ማየታቸው በራሱ በጣም ትልቅ ደስታ ነው የሚሰጣቸውና በዚህ ቦታ ላይ ስታመሰግኛቸው ደግሞ ይበልጥ በደንብ ጥሩ ይሆናል ብዬ ነውና አሁን አሳየሽው በቃ ውስጥሽ ያለውን ፍቅር ምንም ሳትናገሪ በብዙ ነገር ተረድተውታል እነሱ እርግጠኛ ነኝ። ስለ በእነሱ አልደራደር ማለት ጭራሽ ምክንያቱም እነሱም በእኔ ይደራደሩ እና ይሄ ልጅነትን ጠባሳ ብዙ ነገርን የረሳሁት በእነሱ ነው። እነሱ ናቸው ልብስ ያደረጉኝና ይሄ አላ በተለይ ሳሙ ልነግር አልችልም። እሷ ሰሙ ማለት ያጎትሽ ለቤት አሁን እኔም ላለቅስ ነው በቃ። እሺ አሁን እንግዲህ እነዚህን ሁሉ ችግሮች አልፈሽ በተለያዩ ውጣ ውረዶች ውስጥ ገብተሽ ከዛ አሁን ሌሎች ባንቺ እድሜ የሚያሉ እንደዚሁም ደግሞ የሚቸገሩ ሰዎች እንዳሉ ስለተረዳሽ ነው ብዬ ነው ማስበው። ቤታቸው ሆነው ስልክ ደውለው ምክር የሚያገኙበትን ድርጅት ነው የከፈትሽው። በስርሽ ስንት ሰራተኛ አለ? 10 ባለሙያዎች ናቸው። የሳይኮሎጂ ባለሙያዎች ማለት ነው። ሳይካትሪና ሳይኮሎጂ እንዴት አሰብሽው እስቲ ንገሪ። እንዳልኩ በየወሩ ምናምን ኢቨንት ማዘጋጀት ይሄ አዌርነስ ክሪኤሽን ምናምን ነበር ለማዘጋጀት ያሰብኩት። ሜንታል ሄልዝ ላይ መስራት ፈልጌ ነበር። ከዛ ጊዜው ስጄ ማሰብ ጀመርኩኝ። ሪሰርች መስራት ጀመርኩ። ስጀምር የሌለው ምንድነው ማለት አሁን እኛ ጋር በየቦታዎች ፕሮፌሽናሎች አሉ፣ ቮለንተሪ የሚሰሩ ብዙ ባለሙያዎች አሉ እውነት ለመናገር። ከዛ ችግሩ ምንድነው ሰው ሄዶ ለምንድነው ማይታከመው
ሚለውን ነገር ስታይ አንደኛ ወይ ዋጋ አፎርድ ማድረግ አይችልም ሁለተኛ ቮለንተሪ የሆኑ ሰዎች ጋር ለመሄድ ሰው ምን ይለኛል ሚለውን ነገር ይፈራል እንደገና ገበናዬም አደባባይ ይወጣል ሚለውን ነገር ሰው ይፈራል honestly እኔም I feel እንደዛ አስባለሁና ማድረግ ያለበት ምንድነው ሰዎች የሆነ መፍትሄ ብቻ ሳይታወቁ የሆነ መፍትሄ የሚያመጡበት መንገድ መፈለግ ነው ሚለውን ነገር ሳስብ ሆትላይን ለምን አይሆንም በስልክ በመደወል ከስልኳን አንመስ መሆን አለበት ሚለውን አሰብን ሪሰርች ሰራ ከዛ ቴሌም ሄደን አናገርኳቸው የሚያስፈልገው ነገር ነገሩኝ ፍቃዱን አወጣ ጀመርን ሙከራ ስርጭት ስንጀምር ያው በሙከራው ነው በጣም ብዙ ደዋይ ነበረው ያው ከዛ ስራው ቀጠለ ማለት ነው ስለዚህ አሁን እኔ ስደውል ቁጥር አይታይም ነው ምትኝ ቁጥር አይታይም ምንድነው የሚብለው የሚወጣው አናንመስ ታይ እንጂ በጣም ነው ደስ የሚለው ካንቺ ባለሙያዎች አንድ ሰውን ጋብዝ እሺ ደስ እና እዚህ ደግሞ መተው እንደ ባለሙያ አንድ ነገር እንድትነግረን መተው አልኳት ወጣት ነች ወደዚህ እንጋብዛታለን ቤተል ትባላለች እንመለሳለን ቤተል ወንደሰን እንኳን ደህና መጣሽ እንኳን ደህና ቆየ ሰላም ነው ሰላም ከሙሉ ስምሽ ጀምሪና ራስሽን አስተዋውቂልኝ ስሜ ቤተል ወንደሰን ይባላል እኔ የሳይኮሎጂ ባለሙያ ነኝ የምሰራው ደግሞ በሃሽም ኮንሰልተንሲ ውስጥ ሜንታል ሄልዝ ኮንሰልተንት እና ሰፖርት ነው በጣም ናይስ በመጀመሪያ በስልክ መደወልና በአካል መገናኘት ልዩነት አላችሁ አይደል እስቲ ጥሩ ነገሩና ደካማ ጎኑን ንገሪ ኦኬ ይሄ ቴሌቴራፒ የምንለው ነገር በተለይ ለኛ ሀገር እንዲህ ካስተም ባህል ሰው ምን ይለኛል ይሄ ብዙ ነገራችንን ሸፍነን ነው አይደለም እንሄደው ይሄ በሩን በደንብ ይከፍትልናል አኖኒመስ መሆኑ ያ ሰው ስሙን እስካልነገረን ማንነቱን እስካልነገረን ቦታውን እሱ ራሱ እስካልነገረን በእኛ በኩል የምናውቀው ነገር የለም ስለዚህ ይሄ ነገሩ ተጠብቆ እርዳታ ማግኘቱ በጣም ትልቅ በር ከፋች ነው በጣምም ይደግፋል በአካል ስንሄድ ይሄ ቀጠሮ ማስያዝ አለብን በዛውም ደግሞ ይሄ ገንዘቡም ኢኮኖሚ በሌላኛው ደግሞ በኩል አሁንም እንዳልኩ ነው ትልቁ እንቅፋትም የሆነው ይሄ ከጀነራል ኮንሰንሰስ ያየነው ነገር it's so many ይለኛል ይሄ በአካል እኔ አሁን ብዙ ሰው የሚልን ይሄንን እኮ በአካል ቢሆን አንናገረው ብዙ ነገራችን ቴራፒ ክፍት ነው መሆን ያለብን አይደለ ይሄ እርዳታ ለመቀበል ያንለንን ነገር በደንብ መናገር አለብን ማሳየት አለብን ትልቁ እንቅፋት የሆነው ለቴራፒ ጀነራሊ እዚህም እንደ ሀገርም ስናየው ይሄ ነው ይሄ በስልክ መሆኑ እነዚህ ነገሮች ይቀንሰዋል ማለት ነው አዎ በደንብ ይሄንን ነገር ይቀንሰዋል በነገራችን ላይ አወራርሽ ደስ ይላል እና አረጋጋኝ ራሱን ይራሱ ስታወሪ እኔ ምርግት እያልኩ እየሰማሁሽ ያለሁትና የወጣት ባለሙያ ደግሞ እንደዚህ ማየት ደስ ይላል በጣም ወጣትን ሲረዳ እንደዚህ አይነት ባለሙያዎችን በጣም እናበረታታለን እስቲ ያለፈው 3 ወር አለ መቼም በፍጹም አልነገርም ብላችሁኛል ባለ ታሪክ እኔም አልፈልግም መስማት ግን እንደው በአጠቃላይ ካገኛችሁት ሂደት አንፃር ምን አይነት ችግሮች አሉብን ምን አይነት የስነ ልቦና ጉዳቶች ነው ያጠቁን ያሉት እንደ ሀገር ኦኬ አንደኛው ቅድምም ቀመር ስታነሳው ነበር childhood trauma ነው የልጅነት ላይ ያለን ጠባሳ ምክንያቱም አንዳንዴ ስናድግ ምግብ ከበላ ከጠጣ ከተማረ ተሟላለት ያለች በቃ ይሄ ልጃችንን አንተዋወቀው አሁን ጎረቤታችንን በመናቀው ልክ ልጃችንን እናቃለን ወይ ጓደኛው ማን ነው ምንድነው የሚያስደስተው ምንድነው የሚያስቀው ምንድነው የሚያሳዝነው ብሎ ምን ይመስላል ነገር ይሄ ኢሞሽናል ኮኔክሽን የምንለው ነገር ከልጆቻችን ጋር የለም ለተባለው በላ ጠጣ በቃ ወይም ደግሞ ይሄ ሪኢንፎርስመንት ስንሰጥ ምን መሆን እንዳለበት ብዙም አልተረዳንም ይሄ መቅጣት መልካም ሆኖ ሳለ ደግሞ ከቅጣቱ ጋርም ደግሞ ማበረታታት ያለብን ጊዜ አለ አይደለ እሱንም ስለዚህ እዛ ጋር ያለችው ይሄ ልጅነታችን የዓለማችንን ነው የሚሰራው አይደለ ዓለም ምን ይመስላል ጓደኞች ምን ይመስላሉ እኔ ከሌሎች ሰዎች ጋር ፍቅር መስጠት መቀበልም እንዴት ነው ያለብኝ እኔ ራሴን በመልኩ ነው መግለጽ ያለብኝ ሰውስ እኔን እንዴት ነው ትሪት ማድረግ ያለበት የሚለው ነገር እዛ ጋር ነው የምንማረው ችግሩ የሚነሳው ከልጅነት ተነስቶ ነው በደንብ ስለዚህ ለዚህ ምንድነው መፍትሄው አሁን ትልቁ መፍትሄ የምለው
ከልጃችን ጋር መተዋወቅ ልጆቻችንን ማወቅ አለብን ኢሞሽናሊ ኮኔክትድ መሆን አለብን በጣም ናይስ በጣም አሪፍ ግን ምን ያህል ወጣት ይደውላል እስቲ ኤጁን ንገሩኝ ሬንጁን ማለት ነው ኦኬ ኤጁ ከተለያየ ኤጅ ሬንጅ ይደውላል በጣም በእድሜ ትልቅ የሆነ ሰው ሊደውል ትልልቅ ሰው ይደውላል አዎ አነስት ያሉም ደግሞ በእድሜያቸው ሊደውሉ ይችላሉ ስለዚህ ይሄ ጀነራሊ ብዙ ሰው ጋር ተደራሽ ሆኗል ግን ደግሞ ከፍ ካለ ደግሞ ወጣት ጋር ይበዛል ብዙ ወጣቶች ይበዛሉ አዎ ወጣቶች በደንብ ይደውላሉ በቀን ስንት ስልክ ይስተናገዳል ብዙ ነው 3 ሰዓት የሚያወራ ሰው አለ 3 ተኩል ዋው በጣም ደስ ይላል እንደው ለማጠቃለል እንደ ባለሙያ ስለ ሜንታል ሄልዝ ምን ይሰማሻል አሁን ከዚህ ስራ ጋር በተገናኘ አንቺ እንደወጣት ከዛ በፊት ስትማሪበት ስለነበረው አንቺም ደግሞ ያው ተወልደሽ ልጅነትሽን አሳልፈሽ ነው እዚህ ደረስሽውና እንደ አጠቃላይ በሜንታል ሄልዝ ጉዳይ ላይ ምን አይነት ዕውቀት እንድንጨብጥ ትፈልጊያለሽ ባጭሩ በዋነኝነት ዶክተር ጋር እንሄዳለን አይደለ ሲያምን እቺ እንኳን ቁርጥ ስትል ስቲቺ ነገር ትሪት ላድርጋት እንላለን ይሄ ግለኛ ይሄ ሜንታል ሄልዝ በሚለው ላይ በጣም ትልቅ ስቲግማ አለ ግን ይሄ ለየትኛውም የአካላችን ክፍል አይምሮአችንም እንደዛው ኦርጋን ነው አይደለ ለሱም ድጋፍ ይፈልጋል ህክምና ይፈልጋል ስለዚህ ችግር ያለውም ነው ሰው እስከሆነን ድረስ እኔ እናንተ አሁን ሰው ሆነን ጉንፋን ሲይዘን ለምን ጉንፋን ያዘን ብለን እንናደዳለን ሲያመንስ እንዴት ያመናል ብለን ራሳችንን መፍትሄ ነው የምንፈልገው ኤግዛክትሊ ህክምና ቦታ እንሄዳለን በዛውም እናገግማለን ይሄን ደግሞ እንደዛ ነው እንዴትኛው የጤና እክልም ሊሆን ይችላል ሰፖርትም ሊሆን ይችላል ድጋፍ ሰው ስለሆነ ይሄ ድጋፍ ያስፈልጋናል እና ይሄ ስቲግማ ሊኖር አይገባም እንደሌላው ሰውነታችን አካል ይሄም ደግሞ የባለሙያ ድጋፍ ይፈልጋል በጣም እናመሰግናለን በመጨረሻ ወደፊት ምን እንዳሰብሽ ከዛ ደግሞ መናገር የምትፈልጊው ነገር ካለ ቀመር ድል ልስጥሽ ኢንተርናሽናል ኮል አሁን እንጀምራለን ዓለም አቀፍ አዲስ ነገር አድ ያደረግነው እሱ ነው ሁለተኛ ስንጀምር መጀመሪያ በሁለት ቋንቋ ነበር የጀመርነው በሁለት ባለሙያ በሁለት ቋንቋ አሁን ግን በአራት ቋንቋ ነው የምንሰራው ኦሮምኛና ትግርኛን ጨምረናል ቀጣይ ደግሞ ሌሎች ቋንቋዎችን እንጨምራለን ኢንሻአላህ በዩኒቨርሲቲዎች አዌርነስ እንሰራለን በጣም ደስ ይላል በርቱ ጠንክሩ እንደዚሁ የሚደገፉ ኢትዮጵያውያንን ሀገር ውስጥም ኖሩ ከሀገር ውጭም ሆኑ በያሉበት ሆነው ጤናማ ኢትዮጵያውያንን ለመፍጠር ከአይምሮ ጤና ጋር በተያያዘ ሰላም ያለው ህይወት እንዲኖሩ ለማድረግ የምታደርጉትን ጥረት ለመደገፍ ነው እዚህ የጋበዝናችሁ እንግዲህ ተመልሰን እንደምንገናኝ ተስፋ አደርጋለሁ አመሰግናለሁ በጣም ቲሞቼን ግን ባመሰግን እሺ ያው ቀደም አመስግነሽ ጨርሰሻል እሺ ንገሪ የምታመሰግኚው ነገር ካለ እስቲ ቲሞቼን በጣም አመሰግናለሁ የኔ ህልም ገብቷቸው ወደውት አብረውኝ ስላሉ ቲሞቼን አጠቃላይ እኔ ሀሽም ጋር የሚሰሩ እያንዳንዱን ቲም አመሰግናለሁ ፕሮጀክታችንን ወደውት አምነውት በእኛ ተማምነው የሚደውሉ ከስተመሮቻችንንም የሚደግፉንንም በጣም እናመሰግናለን እሺ በጣም አመሰግናለሁ እንግዲህ በርቱ ተመልሰን እንገናኛለን እኛም አክብረን ስለጠራህን እናመሰግናለን Thank you so much 2030 ነው እየተከታተላችሁ የምትገኙት ዛሬ ከቀመር ሀሽም ጋር ጥሩ ቆይታ አደረግን የሚያስተምር ታሪኳን ሰማን እንደዚሁም ደግሞ ሌሎች የተለያዩ የስነ ልቦና ችግር ያለባቸው ወጣቶች እንዴት መፍትሄ እርዳታ ያገኛሉ የሚለውን ነገር ተነጋግረናል አሪፍ ነገር እንዳገኛችሁበት ተስፋ እናደርጋለን ፕሮግራማችን ይቀጥላል አብረን እንቆይ